የአሜሪካ አቋም እንደ ሀገር እንዲነው ወይ ሄድ መለስ ሆነ አስቸገረ። ሌሊቱን እንግዲህ ትራምፕ ውሳኔ ያሳልፋሉ ተብሎ 24 ሰዓት ከጠበቅን በኋላ የተለመዱት ነገሮች ምንም አይነት መግለጫ ማላየንምና ይሄ ምን ያሳያል የሚለውን ብና ከራሻም ከቻይናም አሜሪካ ብቻ የምትመራው ዩኒፖላርን ወደ ብዝሃ ተዋናይ ወደ መልታይ ፖላር እንዲቀየር እያደረገው ነው። እንደውም ጆርጅ ቡሽ ይባላል ሁለተኛው ጆርጅ ደብሊው ቡሽ ፑቲንን ሲያዋቸው ይሄ ሰውዬ እኔ ምንም አላማሩኝም። ይሄ የኢራን ጦርነት በተለይ የአሜሪካ ሚድል ክላሱን እና ከሚድል ክላስም ዝቅ ብሎ ያለውን የህብረተሰብ ክፍል ኢኮኖሚያዊ ጫና ውስጥ ከቷል። ኢንፍሌሽን ሬት ወደ 4% እየተጠጋባቸው ነው። 3.8 ገደማ ሆኗል፣ ከፍ ብሎባቸዋል። የኢራንና የኦማን የዋተር ቴሪቶሪ ነው። ሁለታችን ነው ማኔጅ የምናደርገው ነው የሚሉት። ክፍያ ለምን ጠይቃላችሁ? ስለተመታ አሜሪካ ፈርስት ነው የሚሉት። ይሄ ደግሞ ለፑቲን ኢንተረስት ሰርቭ ያደርጋል። ዓለም ምን ላይ ነው ያለችው የሚለው በጣም ብዙ ሰው ምስቅልቅል ላይ ናት የሚል አረዳድ አለው። ኦፍ ኮርስ ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንግዳ ይኖሩናል። በተለያዩ ትምህርት ክፍሎች ኃላፊ ሆነው ያገለገሉ ናቸው። የተለያዩ ጥናቶችንም ያደረጉ በመገናኛ ብዙሃን ዓለም አቀፍ ትንታኔዎችን በመስጠት የሚታወቁ ናቸው። ትምህርታቸውን በፍልስፍናና በዓለም አቀፍ ግንኙነት እንዲሁም በፖለቲካል ሳይንስ ነው። በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ ዓለም አቀፍ ግንኙነት መምህርና ተመራማሪ ሆነው ያገለገሉ ይገኛሉ። እንግዳችን እንግዲህ ትእዛዙ መሐመድ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ደህና ነህ? ደህና ነኝ። አንተ እያልኩ ነው የምቀጥለው። አዎ እንደተለመደው። እንደተለመደው እንግዲህ ዛሬ በጣም ሁለት ጽንፍ ላይ የቆመ ፖለቲካ አለ። መካከለኛው ምስራቅ ላይ የምንመለከተው ፖለቲካዊ አስቸጋሪ ሁኔታዎች አሉ። ከዛ ደግሞ ወደ እንግዲህ ኤዥያ ሩሲያ አካባቢ ወይም ደግሞ አውሮፓ ኤዥያም አካባቢ ወይም በጥቅሉ ሩሲያ ባለችበት አካባቢና በዚህ ሰሜን አትላንቲክ የጦር ጥምረት አማካኝነት ሁለት ጎራ አለ። የሚታወቀው የሞስኮና የነ ብራሰልስ ማለት ነው። ሁለቱም ላይ ፍጥጫ ያለበት ነው። ምናልባት በጣም በተደጋጋሚ የመካከለኛው ምስራቅ ፖለቲካ ላይ ስለቆየን ተመልካቾቻችን ምን አዲስ ነገር አለ የሚለውንም ኤክስፔክት ስለሚያደርጉ አንዳንድ ፐርስፔክቲቮችን ማስቀመጥ ስላለብን ነው እንጂ የተለመዱ ነገሮች እየሆኑ መጥተዋል። እሱን በተወሰነ መጠን ካነሳኑ በኋላ ወደዛኛው ደግሞ እንሄዳለን። ሁለቱም ግን ተመሳሳይነት ያላቸው የፖለቲካ ውጥረት፣ ሁለቱም ማጠንጠኛቸው በአሜሪካና በነ ሩሲያ ፖለቲካ በነ ቻይና ፖለቲካ እየሆነ የመጣ ስለሆነ ሚድል ኢስት ላይ ምንም እንኳን እነ ቻይናና ሩሲያ ቀጥተኛ ጦርነት ውስጥ ባይኖሩበትም በጀርባ በሚያደርጓቸው እንቅስቃሴዎችና በፖለቲካል ድጋፋቸው አሉበት። እዛኛው ያለውም ተመሳሳይ ነውና ዓለም ላይ ያለው ኦፍ ኮርስ በሀያላን የሚደረግ ጦርነትና በሀያላን መካከል የሚደረግ ጥቅምን የማስከበር ጉዳይ እንደሆነ ይታወቃል። ከዛ አንጻር ሁለቱንም እዚህም እዛም እያለን እንመለከታቸዋለን። እንግዲህ ውድ ተመልካቾቻችን እንደዚህ አይነት ሀሳቦች ሲኖሩ ብዙ ጊዜ የእንግዳ ፕሮግራም አይደለም ፎርማታችን፣ ወይም ደግሞ ይህ ፕሮግራም ጋዜጠኛውም እኩል የሚሳተፍበት ነው ቢቻል። ከዛ አንጻር አንደርስታንድ እንዲያደርጉ ነው። ብዙ ጊዜ እንግዳ መጥቶ ይባላል። ልክ ነው። ውይይት ነው ባለፈው እንዳልነው ነፃ የሆነ ውይይት ማንም ሀሳቡን እኩል የሚያጋራበት ስለሆነ ነው። ውድ ተመልካቾቻችን እንግዲህ አሁን ይሄን ሁሉ እንግዲህ ቀደም ሲል ያነሳናቸውም ጉዳዮች አሉ አይደለ? ዓለም አሁን ያለችበትን የኦርደር መመሰቃቀል ነው የሚያሳየውና የሚድል ኢስትና እዛ ያለው የኔቶና የሩሲያ ጉዳይ ስናነሳ እንደዚሁም አፍሪካ ቀንድ ላይ ያሉ በተለይም ሱዳን ውስጥ ያለውን ፖለቲካ ስንመለከት ኤዥያ ፓሲፊክም ያሉ ቻይናን ተከትለው በቻይና ዙሪያ የሚመጡ አንዳንድ ጣጣዎች እና የታይዋንን ጉዳይ ስትመለከት እነ ሰሜን ኮሪያን እዛው ኢንዶ ፓሲፊክ ላይ ስትመለከት ነገሮች በዚህ ልክ ነው የሚታዩትና ዓለም ምን ላይ ነው ያለችው የሚለው በጣም ብዙ ሰው ምስቅልቅል ላይ ናት የሚል አረዳድ አለው። ኦፍ ኮርስ ምንድን ነው ያለበት የኦርደር ከፍና ዝቅ ማለት መመሰቃቀል፣ ማን ነው የሚመራት የሚል ጥያቄም በጣም እየተነሳ ነውና ከሱ ብንጀምር። በጣም ጥሩ። እንግዲህ አሁን ያለችው ዓለም የዛሬ ከጥቂት ሳምንታት በፊት ማርች አካባቢ ያካሄድነው ውይይት፣ በሁለታችን መካከል ያካሄድነው ውይይት የኢራን ጦርነት አዲስ የዓለም ስርዓት ይፈጥራል ወይስ ኦሬዲ እየተካሄደ ያለውን ያጠናክራል የሚል ዲስከስ አድርገን ነበር። አሁን የምናየው መስቀልቅል ባለፈው የሚያነሳነውን ነው መድገም የምንችለው። ዩናይትድ ስቴትስ ብቻ ስትመራው የነበረው ዩኒፖላር የነበረው ወርልድ ኦርደር ወደ ብዝሃ ተዋናይ ወይም ወደ መልታይ ፖላር
የመቀየር ሂደት ውስጥ ስላለን ነው ምስቅልቅል የሚመስለው። እና እንግዲህ እነዚህ የዓለም ወርልድ ኦርደር ስንል ወሳኝ የፖለቲካ የኢኮኖሚ ዓለም አቀፍ እንቅስቃሴዎችን ማን ነው ማኔጅ እያደረገው ያለው የሚለውን እሱን ስንመልስ ዓለም በምን አይነት ወርልድ ኦርደር እንዳለች ያሳየናል። ትንሽ እንደው ታሪካዊ ዳራውን ለማስቀመጥ ከመጀመሪያ ዓለም ጦርነት በፊት የብሪቲሽ ኢምፓየር፣ የተርኪሽ ኢምፓየር፣ የፈረንሳይ ትልልቅ ግዛቶች ከአንደኛ ዓለም ጦርነት በፊት እነዚህ ማኔጅ የሚያደርጉት ዓለም አቀፍ ግንኙነት ነበር። ከዚያ አንደኛ ዓለም ጦርነት በኋላም እነ ጀርመን እነ ጣሊያን ቢሸነፉም እነ ብሪቴን፣ ዩናይትድ ስቴትስ፣ እነ ራሻ እነዚህ ደግሞ የሚመሩት መልታይ ፖላር ወርልድ ኦርደር ነበር። ከሁለተኛ ዓለም ጦርነት በኋላ ከ1945 በፈረንጆች እስከ 1990 ደግሞ ሁለት ሀያል ሀገር የሚመሩት የዓለም ስርዓት ነበር። ባይፖላር ይባላል እሱ፣ ዩናይትድ ስቴትስ እና ሶቪየት ዩኒየን። ከዛ ሶቪየት ዩኒየን በ1990ዎቹ ዲስኢንቴግሬት ስታደርግ በቃ ወሳኛው ኃይል አሜሪካ ብቻ ሆነችና ዩኒፖላር ሆነ። ከዛ በኋላ ላይ ግን አንዳንድ የተከሰቱ ኢኮኖሚክ የሴኩሪቲ ኢንሲደንቶች ዓለም ወደ መልታይ ፖላር እየተቀየረ መሆኑን ያሳያል። አሁን ብዙ ጊዜ ከሁለተኛ ዓለም ጦርነት በኋላ የኒዮ ሊብራል አመለካከት ፖለቲካል ቶት በአሜሪካ አቀንቃኝነት ዓለምን ተቆጣጥሮ ነበር። ይሄ ሊብራል ፖለቲካል ቶት ግን እንደምታውቀው 2008 ላይ ያጋጠመው ፋይናንሻል ክራይሲስ በዓለም ላይ ያሉ አገራት አማራጭ ሲስተም የመፈለግ ነገር ውስጥ ከቷቸዋል። ቢኮዝ ትልቅ ፋይናንሻል ክራይሲስ ስላመጣ ሊብራሊዝም ያም ገፊ ሆኗል። በኋላ ላይ ደግሞ የዩክሬን ጦርነት እነዚህ ደግሞ ሲጨማመሩ የሴኩሪቲ ትሬቶች ከራሻም ከቻይናም አሜሪካ ብቻ የምትመራው ዩኒፖላርን ወደ ብዝሃ ተዋናይ ወደ መልታይ ፖላር እንዲቀየር እያደረገው ነው። ይሄ ሂደት ስሙዝ ላይሆን ይችላል። እነዚህ አክተሮቹ ዩናይትድ ስቴትስ፣ ራሻ፣ ቻይና ሚድል ፓወሮቹ እንደው ተግባብተው ስሙዝሊ ዩኒፖላር የነበረውን በብቸኝነት ስትጠቀም የነበረውን ነገር እንደዋዛ ፒስፉሊ ላይቀየር ይችላል። ያ ነው እዚህም እዛም እሰጥ አገባ የምታየውና መካከለኛው ምስራቅ የኢራንን ጉዳይ ብታይ የአሜሪካ ፍላጎት እስካሁን አልተሳካም። እንግዲህ ከኢራን ጀርባ አገራት ስላሉ አልተሳካም እና ይሄን የምታየው ስሙዝሊ ላይቀየር ይችላል። ዩኒፖላሩ ወደ መልታይ ፖላሩ ስሙዝሊ ላይቀየር ይችላል። ግን ነገርየው ፋክት ነው። እነዚህ የኢኮኖሚ ጥንካሬያቸውን ስታይ እነዚህ ቻይናዎቹ ራሻዎቹ እየመጡ ነው፣ ወሳኝ አክተር እየሆኑ ነው። ይሄንን ተቀብሎ ብዙ ችግር ሳይከሰት ወደ መልታይ ፖላር ወርልድ ኦርደር መቀየሩ ይሻላል። ብዙ በዓለም ላይ የምናያቸው ችግሮች ወደ ጀርባ ስታየው እነዚህ አክተርስ የሚያደርጉት ግብግብ አለበት። ይሄን የሚያሳየው ግብግቡ ጥሩ ነው። ከዚህ እንግዲህ ዓለም ስርዓት እንዳልከው ይሄኛው ከፍ ዝቅ ማለቱ አንዱ ሌላውን በአሁኑ ሰዓት በእርግጥ አንዱ ሌላው ላይ ጫና ፈጥሮ ወደፊት መራመድ ላይኖሩ ይችላል። አንዳንድ ሁኔታዎች ቴክኖሎጂውም ከዚህ ከኤአይ ጋር በተገናኘ እንደዚሁም ንግዱም ዓለም ደግሞ በአንዳንድ በማይታወቁ ይሄ ነው በማይባሉ ስርዓቶች የሆነ ሰንባዲ ማኒፕሌት በሚያደርገው ግን ደግሞ ኢንስቲትዩሽን ውስጥ አለ የለም በሚባል በአንዳንድ ኃይሎች የሚዘወር ኢኮኖሚ ክሪፕቶዎቹን ምናምን ስትወስድ እንዲህ አይነት ነገር ስላለ ጫናው እንደ በፊቱ አንድ ሀገር ሌላውን ደቁሶ የማለፍ ብቻም ላይሆን ይችላል። ምክንያቱም አንድ ሀገር ራሱን በቴክኖሎጂውም ራሱን በእንደነዚህ አይነት ስርዓቶች ወይም ደግሞ ቢደገፍም ባይደገፍም በአንዳንድ ሁኔታዎች ራሱን አጠናክሮ የመቀጠል አዝማሚያ ስላለ እንዳልከው ከዚህ በፊት እንደነበረው የዓለም ስርዓት ሲፈጠር ከሁለተኛው ዓለም ጦርነት በፊትም ከሁለተኛው ዓለም ጦርነት በቀዝቃዛ ዓለም ጦርነት ከዛም በኋላ ያለውን የተለያዩ ኦርደሮችን እንኳን ስንመለከት ኦፍ ኮርስ ሰዎች ብዙ ጊዜ ግምት ውስጥ አናስገባውም እንጂ እኛ በጥንት ጊዜ በአክሱም ዘመን የነበረን ከነበሩት በጣም ታዋቂ ስልጣኔዎች መካከል አራት ውስጥ እኛ ነበር። ያም የዓለም የፖለቲካ ስርዓት ነው፣ ኦርደር ነው። እና እንደዚህ አይነት ነገሮች እኛም በኦርደር ውስጥ አሁንም አለን። በመሪዎቹም ደረጃ ነበርን፣ ሱፐር ፓወሮቹ ጋር የሚመደብ ስም ነበረን። እንደዚህ አይነት ነገሮች አሁን ደግሞ እየመጡ የዛ ዘመን አይነት ሱፐር ፓወርነት ላይመጣ ይችላል። ያን የነበረው የሚታወቅ ነው።
ከአንደኛው ዓለም ጦርነት በፊት የነበሩት በአንደኛው ዓለም ጦርነት ከዛም በኋላ ሁለተኛው ዓለም ጦርነት ቀዝቃዛው ዓለም ጦርነት እነማን ነበሩ ከዛ ሲሻገር ሶቪየት 1991 ላይ በፈረንጆቹ አቆጣጠር ከፈረሰች በኋላ ዩኤስ ስትመራው ምን አይነት ነው አሁን በቅርብ ጊዜ በተለይ ሺ ጂንፒንግ እና ፑቲን ጠንከር እያሉ በመጡበት ሰዓት ያለው ነገር ምንድነው የሚባለው የተወሰነ አሁንም እኮ የዓለም ስርዓት እንደው ሙሉ በሙሉ ተቀይሯል ፍሪኩዌንሲውን ቀይሯል ባይባልም ግን ብዙ እንትኖች አሉ እና ቻይና በደንብ ቁጭ ብለው እኩል ለኩል ፓራሌል የሆነ ዲፕሎማሲን ያራመዱ ይገኛል እና ፑቲን እንደምታቃቸው ነው እና ይሄ ስላለ እንዳልከው ዓለም ላይ ብዙ ተወረዶች ይኖራሉ ይሄ ሲሆን ግን ከዚህ በፊት ካየናቸው የዓለም ስርዓት በጣም የተለየ ስርዓት ሊኖር እንደሚችል ግልጽ ነው መልታይ ፖላሩ የግድ ሊሆን ይችላል መልታይ ፖላሩ ደግሞ የሚሰምርበት አንዳንድ ሁኔታዎችን እንመለከታለሁ ኢትዮጵያ አሁን በመንግስት ፖሊሲዎቿ በመናምን መታነሳቸው ጉዳዮች ከዚህ ከብዙ የውጭ ፖሊሲ አንፃር ስትመለከት ያን በተወሰነ መጠን የራሷን ኮንትሪቢዩት ያደረገች እንደሆነ ይሰማኛልና እሱ አለ ይሄ ሲባል ግን ብዙ ችግር የለም ሁሉ ነገር አልጋ ባልጋ ይሆናል ኢትዮጵያም ትልልቅ ፖሊሲዎችን ብትነድፍም ብትቀርጽም ችግሯን ቀርፋለች ወይ የሚለው አልቀረፈችም የሚታወቅ ነው ግን ያው በጊዜ ሂደት ይፈታሉ የወደፊቱን መያዝ ያስፈልጋል ከሚል አንፃር ነው ይሄ ፕሮግራም በሚገርም ሁኔታ እንደዚህ አይነት ነገሮችንም ታሳቢ አድርጎ ነው የተቀረጸው ትዛዙ ስለዚህ የሆርሙዝ ሰርጥን ዳይሬክተራችን እንደሚያሳየን የሆርሙዝ ሰርጥን ጉዳይ ስናነሳ ትራምፕ እና ኢራን ወይም ኢራንና የትራምፕ የአሜሪካ ፖለቲከኞች ተደራድረዋል የተስማሙባት ጉዳይ ብትኖር እንደው ተብሎ ከተወሰደ ሆርሙዝን መክፈት ነው ያ ግን የሚከፈተው በምን ሁኔታ ነው አልተስማሙበትም ግን በመርህ ደረጃ ዓለምም የምትስማማበት ነው ሆርሙዝ እንዲከፈት ሁለቱም ይፈልጋሉ ጦርነቱም እንዲቆም ይፈልጋሉ ኦፍ ኮርስ ግን የሆርሙዝ እንደው ቪዲዮን ስንመለከተው ነውና ሜቢ ከዚህ ከሆርሙዝ አንፃር ጠቅላላ አድርገንም በመካከለኛው ምስራቅ ፖለቲካ ላይ የአሜሪካ አቋም እንደ ሀገር እንዲነው ወይ ሄድ መለስ ሆነ አስቸገረ ሌሊቱን እንግዲህ ትራምፕ ውሳኔ ያሳልፋሉ ተብሎ 24 ሰዓት ከጠበቅን በኋላ ከዛ ሲቹዌሽን ሩም ትልቅ ጉዳይ እንግዲህ ሲቹዌሽን ሩም ማለት ያገርቱ ትልልቅ ክስተቶች ሲፈጠሩ የሚወያዩበት ሩም ነው ስፍራ ነው እዛ ላይ ሆኖ ውይይት ተደረገ ሲወጡ ግን የተለመዱት ነገሮች ምንም አይነት መግለጫ ማላየንምና ይሄ ምን ያሳያል የሚለውን ብናነሳው የሆርሙዝ ነገር አላበቃም ደጋግመን አንስተናል እንደው በስራት ብንናገር ደስ ይለን ነበር ነው ተስማሙ የሚል ነገር ብንናገር ደስ ይለናል ግን 2 ወር አለፈው እስካሁን አልተቋጨም ይሄ የአሜሪካን ከእስራኤል ጋር አብረው ኢራን ላይ የከፈቱት ጦርነት የአሜሪካን ድጋፍ አለው ወይ ብንል እንግዲህ ከቅርብ ጊዜ ወዲህ የአሜሪካ ፖለቲካ ስርዓት መልቲ ፓርቲ ሲስተም አላቸው 4-5 ፖለቲካ ፓርቲዎች አሏቸው ሊበርታሪያን ፓርቲ ግሪን ፓርቲ የሚባሉ ቢኖሩም በታሪክ አጋጣሚ ግን ስልጣን ላይ የሚፈራረቁት ሪፐብሊካንስ እና ዲሞክራትስ ናቸው እና እነሱ ናቸውና ከቅርብ ጊዜ ወዲህ ግን የሪፐብሊካኖችና የዲሞክራታቸው አቋም እጅግ በጣም ፖላራይዝድ እየሆነ መጥቷል በጣም ጫፍና ጫፍ እየሄዱ መጥተዋል በዚህ በኩል ኮንሰርቫቲቮቹ በሪፐብሊካን ሳይድ ሊበራሎቹ ደግሞ በዲሞክራት ሳይድ እጅግ እየተካረሩ መጥተዋል አሁን ያለውን የኢራን ጦርነት ስታየው ከዚህ ፖላራይዜሽን ጋር የሚያሳይ ነገር አለ አብዛኛው ሪፐብሊካን ፓርቲ ደጋፊ የኢራንን ጦርነት አሜሪካ ሄዳ ያጠቃቸውን የኢራን ጦርነት ደጋፊ ነው ከ80 ከ90% በላይ ሪፐብሊካንስ ይደግፋሉ ዲሞክራቶችና ደግሞ ኢንዲፔንደንት የሚባሉ ፖለቲከኞች አብዛኛዎቹ አይደግፉም ይሄን ነገር ይቃወማሉ የአሜሪካን ጥቅም የሚያስከብር አይደለም ይላሉ እና የትራምፕ አቋም ዙሪያ ይቀጥልበታል አንድ ዴሞክራት ብቻ ነው የፕሬዚዳንት ዶናልድ ትራምፕ የ60 ቀን ፓወር አላቸው አይደለ ኦርደር የሚያረጉበትም ሚሊተሪ ኮንግረስ ወቅና እሱ አንድ ዴሞክራት ብቻ ነው የሚደግፉት ከዛ ውጭ ያሉት እንትን ይላሉ ሁለት ሪፐብሊካኖችም ደግሞ ከዲሞክራቶች ጋር አብሬ መቆም ነገር አለ እንዳልከው ግን ጽንፍ ያዘ ነገር አለ በጣም እና በተለያዩ በጦርነት ጉዳይ በኢኮኖሚያዊ ጉዳዮች በተለያዩ ፖሊሲዎች ላይ ጫፍና ጫፍ ሄደዋል ሪፐብሊካንስ እና ዲሞክራትስ እና ሪፐብሊካኖች በአብዛኛው ይደግፋሉ ዲሞክራቶቹ ይቃወማሉ ግን ኤክሴፕሽንስ አሉ እንዳልከው ዲሞክራትም ሆነው ትራምፕን የመደገፍ አለ ለምሳሌ የሜክ አሜሪካ ግሬት አጌን
የሚባል ሙቭመንት ውስጥ የነበሩ አንድ የሚዲያው ሰው ካርሰን ነው ታከር ካርሰን እሱ ራሱ የኢራን ጉዳይ ላይ አቋሙ ትንሽ ለየት ይላል። ከእስራኤልም ጋር ያለን ግንኙነት እንደገና ቼክ ማድረግ አለብን ይላል። ግን የሪፐብሊካን ደጋፊ ነው። የሜክ አሜሪካ ግሬት አገን ሙቭመንት አንደኛ አቀንቃኝ ነው። ኤክሴፕሽኖች አሉ ማለት ነው። ያው የፑቲን ወዳጅ ነው። የፑቲን ወዳጅ ነው እንጂ በአመዛኙ ዲሞክራቶችና ኢንዲፔንደንቶች ይሄን ነገር እየተቃወሙ ሪፐብሊካኖች በአብዛኛው እየደገፉት እየተካሄደ ነው ያለው። ግን ይሄ የኢራን ጦርነት በተለይ የአሜሪካ ሚድል ክላሱን እና ከሚድል ክላስም ዝቅ ብሎ ያለውን የህብረተሰብ ክፍል ኢኮኖሚያዊ ጫና ውስጥ ከቷል። ኢንፍሌሽን ሬት ወደ 4% እየተጠጋባቸው ነው። 3.8 ገደማ ሆኗል፣ ከፍ ብሎባቸዋል። እና ይሄ ስታይ ቶሎ እንዲያልቅ አብዛኛው ህብረተሰብ ይደግፋሉ። ግን ሪፐብሊካኖች ከፕሬዚዳንት ትራምፕ ጎን ሆነዋል። እንዲህ አይነት ገጽታ ነው ያለው። አንድ ወጥ የሆነ አመለካከት በአሜሪካ ምድር የለም። እንደዛ ነው። ያ ብዙ ሰዎች አሁን ትራምፕ ሲፈልጉ ሶሻል ትሩዛቸው ላይ ሲጽፉ ከዛ ደግሞ ገና ስብሰባውን ሳያረጉ የሚነሱ ሀሳቦችን ቀድሞ ስለሰጡ ምናምን ሁሉን ነገር እንደፈለጉ የማድረግ ትሩ ሶሻል ሚዲያቸው ላይ እንደፈለጉ ሊያደርጉ ይችላሉ። ግን ሳያማክሩ የኮንግረሱን ጉዳይ ጥያቄ አለ። ኮንግረሱን እንኳን ብንተወው ይሄ ሚድተርም ኤሌክሽን የሚባለው ነገር በጣም በአሜሪካ ፖለቲካ ላይ ትልቅ እንትን አለው። ምክንያቱም የሲት ልዩነት በኮንግረስ ውስጥ ያመጣል። ዴን ትራምፕ ጭራሽ አልፈው ኢምፒች እንዲደረጉም ፕሬዚዳንታዊ ክስ ውስጥ እንዲገቡ የሚያረጋቸው ነው ይሄ። ምክንያቱም አሁን እሳቸው በጣም ሴፍ ዞን ላይ ናቸው። የላይኛውንም የታችኛውን ምክር ቤት ጠቅልለው ወስደዋል። የላይኛው ምክር ቤት እንግዲህ የህግ መወሰኛ ምክር ቤትን የሚያህል ነገር 53 ለ47 ነው ሴናተሮች 53 አሉ። እንደው የፈለገ ቢሆን 50 እንኳን ሶስቱ ችላ ቢሉ እኩል ነው የሚመጣው። ከዛ እኩል ሲመጣ ደግሞ የአሜሪካ ምክትል ፕሬዚዳንት ሁሉ ጊዜም ቢሆን የሴኔቱ ፕሬዚዳንት ነው። ስለዚህ መዶሾ በእጃቸው ነው ማለት ነው ሁሉም ነገር። ስለዚህ በጣም ሴፍ ዞን ላይ ናቸው። የታችኛው ምክር ቤትም 119 ለ112 ነው ሪፐብሊካኖቹ የሚመሩትና እቺኛዋን ማጆሪቲ ናቸው በሁለቱም። በጣም በሚገርም ሁኔታ በጣም ባይዞይ ትራምፕ ሲመጡ ብዙ ነገሮች ላይ ማጆሪቲ ሆነው ነው የመጡት። በኤሌክቶራል ኮሌጅም ታይቶ የማይታወቅ ውጤት ነው ያመጡት። በፖፑላር ቮትም በሚባለው በልጠዋል፣ በምክር ቤቶቹም በልጠዋል። እነዚህ ደግሞ ሞገደኛ ስቴቶች የሚባሉት ስዊንግ ስቴትስ የምንላቸው ብዙ ጊዜ እነሱንም ሁሉ ጠራርገው የወሰዱ ሰው ናቸው። በአሜሪካ ትልቅ ፖለቲካዊ ለውጥ እንደመጣ ይታሰባል። ግን ከዛም በኋላ ያለው ነገር ደግሞ ይሄን ሪቨርስ የሚያደርግ ነው የሚመልስ ሆኖባቸውና ስለዚህ ትራምፕ ስለፈለጉ ብቻም አይደለም። ብዙ ሰዎች በቃ ትራምፕ ጻፈ ትራምፕ አለኮ ይላሉ። እንደዛ ቢሆን ቀይ መስመር እንዳሉ ትራምፕ መምታት ይፈልጉ ነበር። ጥያቄ ስለሚያስነሳባቸው ነውና ምናልባት እንደው ተስማሙ ማለት አስቸጋሪ ነው። አልተስማሙበትም ይታወቃል። በኢራን በኩል የሚወጡ መረጃዎችም አልተስማማንም የሚሉ ሆነዋል። ግን ይሄ በመርህ ደረጃ ጥሩ ደረጃ ላይ እንደደረሱ በሁለቱም በኩል ይነሳል። ወደ ጫፍ ይላሉ። ትራምፕ ግን ያሉት ምንድነው ተጠብቀው ነበር ፋይናል ዲሲሽናቸው አላረጉትም። ሁለት አስቸጋሪ ነገሮችን ነው ያነሱት። አንደኛ ዩራኒየም ነው። ዩራኒየም እሳቸው ያው ኒውክሌር ደስት ነው የሚሉት። ምክንያቱም ባለፈው የመቷትን ያ ክሬዲት ላለማጣት እኮ ነው እንጂ ሰኔ ላይ ጥቃት አድርሰናል አውደመነዋል ያሉትን ድጋሚ በቃ እሷን ነገር ላለማመን ነው እንጂ ኒውክሌሩ እንዳልተመታ እኮ ያሳብቅባቸዋል። ይሄ ሁሉ ርብርብ ባላስፈለገ ኦብሊተሬት አረግ ነው የሚሉት ነገር እንትን በጣም እሷ ቃል በቃ ልክ ትራምፕ ከሚወዳቸው ቃል መካከል አንደኛው ይቺ ነች። በጣም ዶም ዲክሽነሪ ላይ the most በቃ favorite word ለሳቸው ታሪፍ ናት ይላሉ። ከዛ ደግሞ በቅርብ ጊዜ አሁን እቺ ኦብሊትሬትድ አድርገዋለሁ ምናምን እሱንም ይላሉ። እንደዛ enormous የሳቸው ቃል እንደዚህ ሙሉ በሙሉ በቃ ዶሚኔት የሚያደርጉ ቃላት ነው የሚጠቀሙት። ግን after all ያላሳኳቸው ነገሮች አሉ። ግን ኑክሌር ደስት የሚሆን አንደኛ ጊቭ አፕ ማድረግ አለባት ይላሉ። ሞጅታባ ሀምኒ ደግሞ ይሄን አይቻልም ብለዋል። እንዴት ነው ሊሆን የሚችለው? ከባድ ነው። ግን ሁለቱን ነገሮች ብንወስድ እንኳን ሆርሙዝ ይከፈት አይከፈት እሱ እንደው ሊስማሙበት የሚችሉት ነገር ነው። ግን የዩራኒየም ጉዳይ አሁንም አስቸጋሪ ነው። ሶስተኛው ደግሞ የተነሳው ይሄ ማይንስ የሚባሉት ውስጥ የተቀበሩት ሆርሙዝ እነሱ ፈንጆችን የማጥፋት ነውና
ሁሉም አብዛኛውን ስምምነቶች ስትመለከታቸው የተቀመጡ የነ ትራምፕን ፍላጎት ብቻ የሚያስፈጽሙ ናቸው። ኢራን ደግሞ ብዙ ሳይንቲስቶች ያጣችበት አያቶላ አሊ ሀመኒን ያጣችበት ነው። መሪዎቿን ቢሊየንስ ኦፍ ዶላርስ ውድመት ደርሶባቸው ውድመት አለ ብዙ ዋጋ የከፈለችበት ነውና አሳልፋ ትሰጣለች ብዬ አላስብም። ግን ፖለቲካ የማያመጣው ነገር የለምና በጣም በሚገርም ሁኔታ ካዛክስታን የማስተናገድ ስቶሪ ማድረግ አቅም አላት የሚሉ መረጃዎችን ስመለከት ነበረ። ወደነ ራሺያ ማሳልፋት ውስጥ የሚሉ ነበሩ። ያም ይቀራል። ትራምፕ ግን ያው አቧራውን ደግመን እናጸደዋለን ይላሉና እንደው ምን አዲስ ነገር ሊመጣ ይችላል የሚለውም ብናነሳው ጥሩ። ሹር እንግዲህ የኒውክሌር ፕሮግራማቸው ጉዳይ ደጋግመንም በውይይታችን አንስተናል። ይሄ የሉዓላዊነታችን ጉዳይ ነው። ኢራን ላይ እንደ ቀይ መስመር የሚቀመጥብን የኒውክሌር ቦምብ አትጣጠቁ እንባላለን እንጂ ኒውክሌርን ለሰላማዊ አላማ መጠቀም መብታችን ነው። ሁሉም የዓለም ሀገር መብቱ ነው። አሁን አፍሪካ ውስጥ ራሱ ለሰላማዊ ጥቅም ኒውክሌር እየተስፋፋ መጥቷል። ግብጽ ትጠቀማለች፣ ደቡብ አፍሪካ ትጠቀማለች፣ ኢትዮጵያም እየገነባች ነው ተቋም፣ ኬንያም አለ። ለሰላማዊ ጥቅም ሁሉም መብቱ ነው። ኒውክሌር ቦምብ መታጠቅ ነው ወንጀል የሚሆነው። ኢራኖች ይሄን አንፈልግም ብለዋል። ይሄ የበለጸገውን ዩራኒየማቸውን ደጋግመን ተወያይተናል። ቢኒካንተ ጋር ለአሜሪካ አሳልፈው የሚሰጡ አይመስለኝም። ውርደት ነው የሚሆነው እና ያወጡበት ገንዘብ አለ፣ የከፈሉት የህይወት መስዋዕትነት አለ። ለአሜሪካ የሚሞከር አይመስለኝም። ግን እነዚህ እነ ራሻ እንዳልከው ካዛክስታንም እድሉ ካለ ለነሱ አሳልፈው ሰጥተው ኢነርጂ በሚያመነጭ መልኩ መጠቀም ይችላሉ። ይሄ ዩራኒየም በሚመለከት እንደዛ ነው ይመስለኝ። ለምዕራባውያን አሳልፈው ይሰጣሉ ብዬ በፍጹም አልጠብቅም። ምን ራሺያንም አይ ዶንት ቲንክ ከባድ ነው። ልክ ነው። መተማመን ግን አለ። ከምዕራባውያን ይልቅ ከራሺያና ከቻይና ጋር መተማመን ስላላቸው የተሻለ አላቸው። ለዚያ ሆርሙዝን በሚመለከት ደግሞ ሆርሙዝ እንዲከፈት ሁለቱም አካላት ይፈልጋሉ። ኢራኖችም ይፈልጋሉ፣ አሜሪካኖችም ይፈልጋሉ፣ ቻይኒዞቹም ይፈልጋሉ። የኢነርጂ ፍሰቱ እንዲሳለጥ ይፈልጋሉ። ግን ሲያልፍ አዲስ የከፈቱትን ባለስልጣን አለ። ኢራኖች ያቋቋሙት የሆርሙዝን ማኔጅ የሚያደርግ ባለስልጣን አለ። ገና ወዲያው ደግሞ አሜሪካ ማዕቀብ እየጣለችበት ነው እንጂ እንደዛ አለ። እየከፈሉ እነዚህ ሲቪሊያን መርከቦች ይለፉ። ለምንድን ነው የሚከፍሉት? አንደኛ ይቺ ሆርሙዝ ሰርጧ የኦማንና የኛ ነው። የኢራንና የኦማን የዋተር ቴሪቶሪ ነው። ሁለታችን ነው ማኔጅ የምናደርገው ነው የሚሉት። ክፍያ ለምን ጠይቃላችሁ? ስለተመታን የደረሰብን ጉዳት መካስ አለበት። ያንን ለማግኘት ነው የምንጠቀመው ነው የሚሉት እንጂ ለመክፈት ዝግጁ ናቸው። ማይኖቹንም በሚመለከት ያው ወታደራዊ ማፕ ሲያወጡ ብዙ ጊዜ ሴፍ ዞን የሚሉት ነገር አለ እና ማይኖቹ የተቀበሩበት ቦታ ኢራኖቹ ያውቁታል። እንደ ተስማሙ ሁለቱም አካላት እንደ ተስማሙ ፈንጆቹን የማምከን እድል አለ። የተሻለ እድል አለ። ሆርሙዝ የመከፈት እድል አለው። ከዩራኒየሙን አሳልፈው ከመስጠት በላይ ሆርሙዝን መክፈት ለነሱም ጥሩ ነው። የኢራኖች ነዳጅ እኮ ካልተላለፈ አንድ ደሴታቸው ላይ እንዲያውም ነዳጁ ራሱ እየፈሰሰ ወደ ውሃ ሁሉ ሄዷል የሚል ከሳተላይት የተነሳ ቪዲዮ ፊልም ሲያሳዩን ነበር። ሀርግ የሚባለው ላይ ይሆን? እንደዛ ይሆን? እንዲህ ውሃ አካባቢው እየፈሰሰ ነው እና እንዲወጣ አንድ መነገድ ይፈልጋሉ። አሜሪካም 20% ነዳጅ እንትን ብሎ የአሜሪካን ኑሮ ላይ የጋዝ ምናምን ጫናውን እንዲቀንስ ይፈልጋሉ። የሁሉም ፍላጎት ነው። የመሳካት እድል አለው። እንግዲህ አለማለቁ ነው ግራ ይገባን። እየተደራደርን ኦልሞስት ደርሰናል ይሉና ግን ኖት የት ሳቲስፋይድ አልሆንም ይላሉ። እስከ ዛሬ ጧት ድረስ ጠብቀን ነበር፣ ገና አላለቀም። እንደዛ አይነት ነገር አለ። ዓለም የሰለቸችው ጦርነት ነው። ምክንያቱም ይሄ ጦርነቱ እኮ አክቲቭሊ የሚቀጥል ቢሆን ማለት የሆነ የሩሲያና የዩክሬን ጦርነት እኮ ለአንድ አመት ለሁለት አመት እኮ ሁሌም ትኩስ ነበረ። በጣም አግሬሲቭ አይነት ነገር ስለነበር ይሄም ከባድ ነው። ኦፍ ኮርስ ግን በመሃል ያዝለቀቅ የሚመስሉ የድርድሩ የቃላት ጦርነቱ እንትን እያለ ስለሄደ እና በጣም መሰልችም እየሆነ ሄዷል። ኤኒዌይ እነዚህ ነገሮች እንግዲህ ብዙ ጊዜ የነ ፕሬዚዳንት ዶናልድ ትራምፕን ፍላጎት ነው ሊያሳዩ የሚችሉት እንጂ የአሜሪካን የፖሊሲ አቋም አይደለም። ምክንያቱም ህግ አውጪዎቹም በተለያየ ዘርፍ ላይ ያሉት ይህን ጦርነት የሚቃወሙ አሉ እና ትንሽ ትራምፕ አስቸጋሪ ሰው ናቸው። በእርግጥ አሜሪካ ውስጥ ያሉ ጋዜጠኞች
ጎበዝ ስለሆኑ አሜሪካ ውስጥ ያሉ ጋዜጠኞች ስለሚያስቱ በውስጥ ያሰብከውን ሁሉ በደንብ ኮርኩሮ ስለሚያወጡ ስለሚነካኩ አንዳንድ ነገሮችን የትራምፕ ባህሪ ሲጨመር የጋዜጠኞቹ ብስለት በኦማን ጉዳይ ላይ ሀሳብ የሰጡበትን ኦማን ልንመታት እንችላለን ያሉት የአሜሪካ ኮንግረስ ተወያይቶበት አይደለም ሪፐብሊካኖቹም አምነውበት አይደለም አውርተውበትም አይደለም ግን ጋዜጠኞች ምንድነው ሊሆን የሚችለው በጣም ድፍረት ይጠይቃል እንደዚህ ኦማንም ከኢራን ጋር አብራ እየሰራች ነው ስለዚህ አጋር የሚባል ነገር መናገር አትችልም አይደለ ብዙ አፍሪካ ሀገር ምናምን ምናቀው አጋር ከተባለ አጋር ነው በቃ ተብለ ነው ግን እንደዛ ሲጠይቋቸው አይ እንግዲህ ያቁታል we are going to blow up them አሉ እንመታቸዋለን ከዛ ይቀጣሉ ነው እንጂ ቃሉም ቃል ይቀጣሉ የሚል ሐሳብ ሰጡና አጋርም የሚፈልጓቸውን አጋር እዚህ ላይ አሁን ኦማን እንደምትመለከታት በዚህኛው ሰርጥ ላይ ከኢራን ጋር አብራ የመስራት ፍላጎት አላት መርከቦችን ምን አለ ግን አብረው እየተባበሩ ቢያሳልፉ ያንዳንድ የደሃ ሀገራት መርከቦች ያሳልፉ ወደ አንዱ ቀን ዞሮ ቢመጣ ምንም ችግር አልነበረም ግን ዞሮም ዓለምን መቀጣት አለባት እስከሚመስል ድረስ ከኢራን ጋር የምትሰራ ከሆነ እሷም የጣፋንታዋ የኢራን ነው የሚል በኦማን ላይ ዝተዋልና እንዳልከው በደንብ እንዳነሳው የአሜሪካ ፖለቲካ ወይም ደግሞ ፖሊሲ ቅርጽ አይደለም አሁን ያለው የሚለውን በደንብ አጽንኦት ይሰጣል ከፍላጎት አንፃር ዓለምን ጠቅላላ አድርጎ ከመያዝ አንፃር ምናምን ኦፍ ኮርስ ይመሳሰላል ግን አንዳንድ ነገሮችን ስትመለከታቸው ደግሞ እንዳልኩ ትራምፕ በሆኑ በጋዜጠኞች ግፊትና በጠንካራ እንትኖች አማካኝነት ትሪገር ሲደረጉ የሚናገሩት ነገር ሊሆን ይችላል ኦማን ስታደራድር የነበረች ትልቅ እንትን ያላት ለአሜሪካ አጋር ተብላ የምትወሰድ ትመታለች ማለት ይሄ አንደኛ አጣየቁም ነው የጋዜጠኛው አጣየቅም ነው ሁለተኛ የትራምፕን ባህሪም አለ ግን የአሜሪካን ፖሊሲ ውጤት የሚያሳይም አይደለምና ሜቢ እዚህ ላይ ሀሳብም ካለ ኔቶ ጉዳይ ከምንሻገር ልክ ነው ወደዛ ኢራን ወደ ኦማንን ወደ መምታት የሚሄዱም አይመስለኝም በርግጥ ያው ጥያቄው ሲነሳ ትሪገርድ ሲሆኑ ከኛ ጥቅም ከተጻረሩ እነሱም ይቀጣሉ የሚል ነገር ይሆናል እንጂ የሚመቱ አይመስለኝም ኦማን ኤሚሬት ኦፍ ኦማን የጂሲሲ አባል ሀገር ናት እና የነ ሳውዲ የነ ኩዌት የነሱም ድጋፍ አለ አንድ እሱ ነው ሁለት ግን በተደጋጋሚ ነው ሰዎች ዶናልድ ትራምፕ አሜሪካን አጓጉል ያረጓት ይመስላቸው ይሆናል ግን መጠንቀቅ አለብን አሜሪካ በጣም ዌል ስታብሊሽድ የሆነ ሲስተም ያለበት ሀገር ነው በተደጋጋሚ ብለናል አሁን ኢራንን ራሱ ያለ ኮንግረሱ እውቅና የመቱት የህግ እድል ስላላቸው ነው አንድ ክሊር ኤንድ ፕሬዘንት ዴንጀር የአሜሪካ ሴኩሪቲ ላይ ከመጣ ጦርነቱ 60 ቀን እስካላለፈው ድረስ የአሜሪካ ፕሬዝዳንት ጦርነት የመክፈት ኢንታይትልመንት አለው ይሄን ህግ ተጠቅመው አደረጉት እንጂ በግብር ይውጣ አይደለም በጣም ሲሪየስ የሆነ የህግ ስርዓት አላቸው 1970ዎቹ ህግ ነገር አለ አዎ ያንን እያዩ ይሄዳሉ እንጂ እንደዋዛ አንድ ፕሬዝዳንት ቢሄቭ አያረግም እንደዋዛ የአንድ ዲፓርትመንት ኃላፊ ቢሄቭ አያረግም ሲሪየስ የሆነ ቼክ ኤንድ ባላንስ አላቸው የአሜሪካ ለምሳሌ ዶናልድ ትራምፕን ቅድምም አንስተዋል 4 አመት እኮ ተርማቸውን ሳይጨርሱ ኢምፒች አድርጎ ከስልጣን ሊያባራቸው ይችላል ክሊር የሆነ የህግ ጥሰት ከፈጸሙ ሊያረጋቸው ይችላል የአሜሪካ ፕሬዝዳንትም ለህግ ለኮንግረሱ የበታችም አይደሉም እኩያ ናቸው ይሄ ፕሬዚዳንሻል ሲስተም የአሜሪካ ሲስተም ቼክ ኤንድ ባላንስ ስለሆነ በጣም ሲሪየስ የሆነ ቼክ ኤንድ ባላንስ አለ እንዳሻቸው ቢሄቭ አያረጉም ስለተናገሩ ኦማንን እናረጋለን ስላሉ አያደርጉትም ባለፈው ጊዜም እንዳልነው ግን አንዳንዴ ማይንድ ዩር ላንጉዌጅ ይባላል በተለይ ዲፕሎማት ስትሆን በተለይ የሀገር መሪ ስትሆን የተቋም ኃላፊ ስትሆን አነጋገርን በጣም መቆጠብ አለበት በግል ኑሮህን ስትኖር እንዳሻ ትሆናለህ ግን እንደ መሪ ስትሆን ማይንድ ዩር ላንጉዌጅ ቢኮዝ ያንተ ንግግር ሰምዌር የሚፈጥረው የሆነ ችግር ስለሚኖር ነውና የፕሬዝዳንት ዶናልድ ትራምፕ እንደዛ ይመስላል አሁን እንዲያውም ትንሽ ጸጥ የማለት ነገር ታያለ ቻይና ቤጂንግ ሄደው እንትን ካሉ በኋላ ስለ ቻይናም ክፉ ያለ ማውራት ስለ ታይዋንም ክሊር ያልሆነ ነገር እንዲ ነገር ታያለ ትንሽ ረገብ የማለት ነገር ታያለ ያ ነው መልካም መሪ ንግግሩን አንደበቱን በወግ ሲያረጋው ጥሩ ነው ኦፍ ዘ ሪከርድ ንዴትም መግለጽ ይችላል ኦፍ ዘ ሪከርድ እንደዛ ግን ኦዲየንስ በሚሰማህ ልክ ማይንድ ላንጉዌጅ አንደበትህን ገራም ማድረግ አለበት ያ ይመስለኛል እንጂ
ኦማንን ወደ መምታት የሚሄዱ አይመስለኝም። እኔም እንደዛ እንትን እላለሁ። ግን ይህ ጥርጣሬዎች ምናምን እንዲነሱ ስለሚያደርግ ነው እና ከትላንትናው ጽሁፋቸውን በእርግጥ አስቸጋሪ ሰው ናቸው። ምንድነው ያሉት ትሩዛቸው ላይ ነው ወደ ሲቹዌሽን ሩም ከመግባታቸው በፊት ትሩዛቸው ላይ የሚያወሩበትን በሙሉ ጽፈውልን ገቡ። ከዛ በኋላ የሚመካከሩበት እንትን ካሉ በኋላ እንዲያውም በጣም የሚያስቅ ነገር እዛ የተያዙ መርከበኞች የኛ ጦር የያዛቸው ነው ያሉት። በእርግጥ የኢራንም የያዛቸው ነው ኦፍ ኮርስ፣ ግን የኛ ጦር የያዛቸው መርከበኞች አንዳንዶቹ ፕሮሰስ ጀምረዋል። እንግዲህ አሁን መንቀሳቀስ ይጀምራሉ፣ ያልፋሉ። ገና ባልተወሰነ ነገር ለባለቤቶቻችሁ፣ ለሚስቶቻችሁ፣ ለባሎቻችሁ እንዲሁም ደግሞ ለዘመድ ወዳጅ ከተወዳጁ ፕሬዚዳንታችሁ ሄሎ ተብላችኋል፣ ሶ ጎ አሄድ አይነት ነገር ነው ሲሉ የነበረውና እሳቸው የሚኖሯት ዓለምም ያለችም ይመስላል። ኦፍ ኮርስ ግን ቼክ ኤንድ ባላንስ የአሜሪካ ፖለቲካ ውስጥ ምንም ጥያቄና መልስ የሌለው ሌላው እንኳን ከአሜሪካ ተውሶ ስለ ቼክ ኤንድ ባላንስ ያወራል። እንደዛ ነው ትራምፕ እንደፈለጉ በለው ቁራጣው ምናምን የሚሉበት ትሩ ሶሻል ሚዲያቸው ላይ ይችላሉ። ከዛ ውጭ ግን ብዙ የህግ ማዕቀፎችን ታሳቢ ማድረግ ያስፈልጋቸዋል የሚለውን ለማንሳት ነው። በጣም ማመሰግነው። ወደ እዚህ የአዲሱ የዓለም ውጥረት እየሆነ የመጣው ኦፍ ኮርስ የነበረ ነው፣ ነባር ነው። ከዚህ ከባልቲኮቹ ከሊቱዌኒያ፣ ላትቪያና ኤስቶኒያ የሚነሱ ድሮኖች ሩሲያ ላይ ስጋት ፈጥረዋል። እኔ ፕሬዚዳንት ቭላዲሚር ፑቲን ኔቶ ጋር ችግር ውስጥ ቢገቡ ኔቶ እስከ መጨረሻው ራሽያን ስዊፕት ያረጋታል ብዬ አስብ ነበረ። ግን እንደዛ አይደለም። በጣም ፑቲን ጠንካራ እንትን እንዳላቸው ነው የተመለከቱትና የሚጠቀሟቸው የጦር መሳሪያዎች በቀላሉ ጦርነቱን በአጭር ጊዜ ሊቋጩ የሚችሉ አይነት እየሆኑ መጥተዋልና ከሮማኒያ ጋላቲ ከተማ ላይ ከተሰነዘረው ጥቃት አለም ኦፍ ኮርስ ሄዶ የድሮን ግጭት ነው ከየት እንደመጣ ምናምን ዞሮ ይፈልጓታል። እነሱም ሮማኒያ እንደምታውቀው የአውሮፓ ህብረትም የኔቶም አባል ናት። ስለዚህ እዛው ድንበር አካባቢ ስለምትገኝ ጥያቄ ለማንሳት እድሉን አግኝታለች። ግን እነዚህ በባልቲክ አካባቢ ላይ ያለው ውጥረት ከፍ እያለ መጥቷልና ኔቶ ወዲያውኑ ነው መግለጫ የሰጠው። በላንታንት የሆነ ወይ ምንድነው ይሄ ጭፍን የሆነ እርምጃ ነው የሚል አይነት ግልጽ በቃ ሩሲያ ጥቃቱን እንደሰነዘረችው ነው እንትን ያሉት። የድሮኑ መነሻ ከራሻ ነው የሚል ነገር ይላል የሚል ነገር ነው። ስለዚህ የራሻ እንትን ነው እያሉ የሚገኙት። ከዛ የአውሮፓ ህብረትም ኡርሱላ ቮን ዴር ሌይን ጥቃቱን አውግዘውታል። ይሄ እንዳለ ሆኖ የኔቶና የራሽያ ጉዳይ የሚታወቅ ነው፣ በደንብ እንመጣበታለን። ግን ከዛ በፊት ኔቶ ታሪካዊ ነገሮችን ከዚህ ከዋርሶ ፓክት ጋር በተገናኘም አንዳንድ ሀሳቦችን ብናነሳ ታሪካዊ ነገሮችን ሹር እንግዲህ ኔቶ በዓለም ላይ ካሉ በጣም ትልቅ ወታደራዊ ጥምረት አንዱ ነው። አመሰራረቱ ከሁለተኛው የዓለም ጦርነት በኋላ የተመሰረተ ነው። ሁሉም ሰው እንደሚያውቀው በአውሮፓውያን አቆጣጠር በ1945 የሁለተኛው የዓለም ጦርነት አከተመ። ከዛ አሜሪካና ሶቪየት ዩኒየን ሂትለርን ለመዋጋት አብረው ተሰልፈው የነበሩ ሀገራት ጦርነቱ ካከተመ በኋላ ግን አይዲዮሎጂካል ዲፍረንስ ስለነበረ ተለያይተው የራሳቸውን ጎራ አበጅተው ግብግብ ውስጥ ገቡ። በኋላ ላይ አሜሪካውያን በተለይ ኔቶን ለመመስረት እንደ ምክንያት የሚጠቅሱት ሁለት ሶስት ምክንያቶች አሉ። አንደኛ የሶቪየት ዩኒየን በምዕራብ አውሮፓ እየተስፋፋ የመሄድ ሪስክ ካለ ያን ቼክ ለማድረግ ፖለቲካሊም ሚሊተሪም ቼክ ለማድረግ ወታደራዊ ጥምረት ያስፈልጋል አሉ። አንደኛ። ሁለተኛ ግን የሁለተኛው የዓለም ጦርነት የተቀሰቀሰበት ምክንያት መረሳት የለበትም። እጅግ ከልክ በላይ የሆነ ብሔርተኝነት በጀርመን ናዚዎች፣ ከልክ በላይ የሆነ ብሔርተኝነት በጣሊያን ፋሽስቶች በእነሱ እየተቀሰቀሰ ነው ያሁላ ቴንስ ኦፍ ሚሊየንስ ኦፍ ሰው ያለቀው እና ኔቶን ለመመስረት ሌላኛው ፍላጎታቸው በምዕራብ አውሮፓ እንደዛ አይነት ትልቅ ችግር የሚፈጥር ብሔርተኝነት እንደገና መነሳት የለበትም። ያንንም ለመቆጣጠር ይሄ ጥምረት ውስጥ ያለው የዲሞክራሲ ውህደታቸውን ለመቆጣጠር በ1948 አፕሪል ላይ ሚያዝያ ላይ ዋሽንግተን ዲሲ ውስጥ የተቋቋመ ወታደራዊ ጥምረት ነው። ጥቂት ነበሩ ሲጀምሩት፣ ዩናይትድ ስቴትስ፣ ካናዳ፣ ዩናይትድ ኪንግደም፣ ሉክዘምበርግ እንደዚህ ሆነው ነበር። 12 ነበሩ። ግን እያለ በ1950ዎቹ እነ ተርኪ እየተቀላቀሉ ሌሎችም በሂደት
እንትን ብለው እስከ 19 እንደውም ይሄ ማፕ ጥሩ እንትን ይላል። ጆይን ያደረጉ ሀገራትን በደንብ ያሳያል። አየ ከዛ እስከ 1990 ድረስ ሶቪየት ዩኒየንን ቼክ ለማድረግ ወታደራዊ ኢንጌጅመንት ውስጥ ገብቶ አያውቅም። ዲፌንሲቭ ነው፣ ዲተር ለማድረግ ነው፣ ለመክታት እንጂ ተዋግቶ አያውቅም ነበር። በኋላ ላይ ግን የሶቪየት ዩኒየን መፈራረስ በኋላ ኦልሞስት ባለፉት 30 ዓመታት 100% ሰፍቷል። እንግዲህ በ1990ዎቹ 16 አባል ሀገራት ነበሩት። ከረንትሊ ካልተሳሳው 32 ደርሰዋል። 100% አድጓል ማለት ነው። የኔቶ ዋናው ታሪካዊ ዳራው እነዚህ ናቸው። የሶቪየት ዩኒየንን መስፋፋት ቼክ ለማድረግ በምዕራብ አውሮፓም እንደ ናዚ አይነት እንደ ፋሽስት አይነት ከልክ ያለፈ ብሔርተኞች ዳግም እንዳይነሱ ቼክ ለማድረግ እና ደግሞ በአውሮፓውያንና በአሜሪካውያን መካከል የሰሜን አትላንቲክ በሁለቱም ሳይድ ያሉ ሀገራትን ጥምረት ለማሳለጥ ተብሎ የተመሰረተ ኦርጋናይዜሽን ነው። ሚሊተሪ ኦርጋናይዜሽን ነው። በኋላ ላይ ግን በተለይ ሶቪየት ዩኒየን ከፈራረሰች በኋላ ፕሬዚዳንት ፑቲን የሩሲያ አመራሮች በተደጋጋሚ የሚያነሱት ነገር አለ። ሶቪየት ዩኒየን ስትፈራርስ ምናልባት አብረን እናነሳዋለን ወይ በቀጣይ እንጂ ኔቶን ኖርዝ አትላንቲክ ሀገራት ሲመሰርቱ ራሽያም ሶቪየት ዩኒየን በወቅቱ ይሄን አዝማሚያ አዩና እኛም ሌላ ወታደራዊ ጥምረት ያስፈልገናል ብለው ዋርሶ ፓክት በሚል የወዳጅነት ስምምነት በ1955 እነሱም አቋቁመዋል። የሶቪየት ዩኒየን ሪፐብሊኮቹ 15ቱና ሌላ የምስራቅ አውሮፓ 7 የሚሆኑ ሀገራት ዋርሶ ፓክትን ስታብሊሽ አድርገው ነበር፣ ኔቶን ባላንስ የሚያደርግ። ሶቪየት ዩኒየን በ1990ዎቹ ስትፈራርስ አብሮ ዋርሶ ፓክትም ዲስኢንተግሬት አድርጓል፣ ፈራርሷል። ምን በሚል ውል ነው የሚሉት ፕሬዚዳንት ፑቲን በተደጋጋሚ ኔቶ ወደ ምስራቅ አይስፋፋም የሚል ቃል ተገብቶልናል ነው የሚሉት ፕሬዚዳንት ፑቲን። የራሽያ አስተዳደር እንደዛ ይላል። ግን ቅድም እንዳልነው ኦልሞስት 100% ተስፋፋ ቀስ እያለ። እንዲያውም በ2024 ምናምንማ 2022 እነ ፊንላንድ እነ ስዊድንም ገቡበት እና ይሄ ነገር በፑቲን በተደጋጋሚ ነው የምሰማው። የሁለተኛው ዓለም ጦርነት ጊዜ የነበሩ አባቶቻችንን ስህተት አንደግምም ነው የሚሉት። በታሪክ ታስታውስ ከሆነ ቢኒ ሂትለር ከራሽያ ጋር ከሶቪየት ዩኒየን ጋር እኮ ውል ነበረው። እናንተን አናጠቃም፣ ወደ ምስራቅ አንስፋፋም፣ ሌሎች ናቸው ብለው ራሽያን ሶቪየት ዩኒየንን ገለል ያደረገ ነበር። ለጊዜው ነበር ለካ ሂትለር። በኋላ ግን ወደ ሶቪየት ዩኒየን ገብቶ ሚሊየንስ ኦፍ ዜጎቻቸው ሞተውባቸዋል። ያን የህይወት ዋጋ ከፍለው ነው ሂትለርን የመለሱት። ይሄን ነገር በፍጹም አንደግመውም። ትሬት የሴኩሪቲ ትሬት እቤታችን በራችን እስኪደርስ ድረስ አንፈቅድም። ኔቶ እየተስፋፋ ነው፣ ወደ ኢስት ኢንላርጅ እያደረገ ነው። ይሄ ነገር አስፈላጊነቱ አይታየንም፣ የእኛን አደጋ ውስጥ ይከታል ነው የሚሉት። አሁን ፊንላንድን ተስማምተው እነ ስዊድን ላይ በጣም ሲሪየስ የሆነ ቅሬታ አታይባቸውም። ፖለቲካሊ ደስተኞች አይደሉም፣ ግን ሚሊተሪሊ እንደ ሪስክ አይወስዱትም። ዩክሬን ላይ በጣም ሲሪየስ የሆኑት ለምንድን ነው? 1 2 3 ምክንያቶችን መጥቀስ ይችላል። አንደኛ የዩክሬን ድንበርና የራሽያ ድንበር ትንሽ አለመግባባትም ስላለው ይችን ቀዳዳ ተጠቅመው ኔቶ አርቲክል 5 የሚባላለው አናታክ ኦን ዋን ኢዝ አናታክ ኦን ኦል፣ በዛች ቀዳዳ ገብቶ እኛን ሊያጠቃን ይችላል የሚል አናሊሲስ አላቸው፣ ተገቢ አናሊሲስ። ሁለተኛ ደግሞ የራሽያ ስፊር ኦፍ ኢንፍሉዌንስ የሚባል ነገር አለ። ሀቅ በፖለቲካል ሪል ፖለቲክ እናውራ ካለን ሀያላን ሀገራት ስፊር ኦፍ ኢንፍሉዌንስ አላቸው። አሁን ዩናይትድ ስቴትስ ወደ ካናዳ አካባቢ፣ ወደ ሜክሲኮ አካባቢ፣ ወደ አሜሪካስ አካባቢ እሷን የሚገዳደር የለም። የነሱ ስፊር ኦፍ ኢንፍሉዌንስ ነው። አውሮፓዎችንም ብታያቸው እዛ አካባቢ የየራሳቸው ኢንፍሉዌንስ አለ። ፍራንኮፎን በሚል ኮመንዌልዝ በሚል የየራሳቸው ስፊር ኦፍ ኢንፍሉዌንስ አለ። ራሽያም ይሄ አካባቢ የእኛ ስፊር ኦፍ ኢንፍሉዌንስ ነው የሚል እምነት አላቸው። ከዚህም ጋር አብሮ ስለማሄድ የዩክሬን ሴንሲቲቭ ሆኖባቸዋል። ፕላስ ደግሞ በስተ ምስራቅ የራሽያ ቋንቋ ተናጋሪ ሩሲያን አሉ በስተ ምስራቅ። ይሄ ሲደማመር ነው ዩክሬን ላይ በጣም ሴንሲቲቭ እንደ ሬድ ላይን አድርገው ያስቀመጡት። እንደዛ ታሪካዊ ዳራውና
አሁን ያለበት ሁኔታ ይሄን ይመስላል። ኦኬ በጣም ጥሩ አንስተዋል። ስለዚህ እነዚህ ነገሮች ሄደው አስቸጋሪ ናቸው። ሰሞኑን ደግሞ ያለው ውጥረት የሮማኒያው ላይ የተከሰተው ጉዳይ ብቻ አይደለም። ከዛም ቀደም ሲል እነዚህ ካሊኒንግራድና ስዋልክ ጋፕ የሚባሉ አሉ። ዳይሬክተራችን ካሳየን እሱ ላይ ያሉ አንዳንድ እንትኖችም አስቸጋሪ ሆነዋል። ምክንያቱም እዛ አካባቢ ላይ ያለው እንደምትመለከተው ይሄ ነው እንግዲህ እነዚህ ቤላሩስና ካሊኒንግራድ እንግዲህ ራሽዋ የሚገናኙባት እቺ የ60 ማይል ርቀት ያላት ስዋልኪ ጋፕ የምትባለው በዚህ ላይ ያለው ሁኔታ በጣም አስፈሪ ሆኗል። ምክንያቱም እዛ ፖላንድ አለች። ፖላንድ ከባልቲኮቹ ጋር ከነ ሊቱዌኒያ ከነ ኤስቶኒያ ጋር በብቸኝነት የምትገናኝባቸው መስመሮች ይች ነች እነዚህ ነችና ጥቃቶች በዚህ ልክና ራሽያ እንቅስቃሴዋ ከቤላሩስ ጋር ተባብራ ስዋልኪ ጋፕን በካሊኒንግራድ በኩል ከዘጋች ኔቶን ባልቲኮቹን ወደዛ ይገነጥላል እና ፖላንድን ይዞ ሌላውን ክፍል ገንጥሎ ለሁለት ይከፍላል እና ጉሮሮ ቆርጦ የመያዝ አይነት ነገር የሆነ ልክ ማፓ በደንብ እንደምትታየው የሆነ መጥቷልና እዛ አካባቢ ላይ ያለው በተለይም እና ሊቱዌኒያ ላይ እና ላቲቪያ ያለው አካባቢ ትንሽ እንቅስቃሴውም ባይዞ የመንግስት ኮላፕስ እንዲደርስም አድርጓል። እዛ አካባቢ በተቃውሞ ድሮኖች በሚሰነዝሯቸው ጥቃትና እነዚህ አካባቢዎች በጣም አስቸጋሪ በሆነ መንገድ የዩክሬንን ድሮኖች እያስተናገዱ ነው የሚል ጥያቄ እየተነሳ ነውና ፑቲንም በጣም አግሬሲቭሊ በዚህ በተለይም በዚህ በካሊኒንግራድ በምትባለው ቦታ ላይ የሚደራደሩም አይደለም። ያው እሳቸውም ከነ ጀርመን አይደለ 1945 አካባቢ ከሁለተኛው ጦርነት በኋላ ነው ይችን ቁልፍ ግዛት ይወሰዷትና ከዛ አንጻርም ይሄ ቁልፍ ቦታ ላይ የሚደረግ ነውና እንቅስቃሴዎች በሙሉ አስፈሪ የሚያደርገው ይሄ ነው እና በጣም እቺ ስዋልክ ጋፕ የምትባለው ላይ ስጋት አለባቸው። ምክንያቱም አንደኛ ቤላሩስን ከሩሲያ ጋር የምታገናኝ መስመር ናት በዚህ በካሊኒንግራድ በኩል። በዛ ላይ ደግሞ ኔቶዎች እርስ በርስ የሚገናኙባት ብቸኛዋ ትንሽ በጣም 65 ማይል አካባቢ ጋፕ ትክክለኛ ስም ነው ያላት ናትና እሱ በጣም ፖለቲካዊ ስጋት እየፈጠረ ነው። ብቸኛው በየብስ የሚገናኙባትም አካባቢ ሆኗል ለኔቶዎች። በዛ ላይ ጀርመን ፖላንድ ያላቸው እንቅስቃሴ አስቸጋሪ ነው። ይሄን ተከትሎ ምንድነው ያሉት የምክትል የውጭ ጉዳይ ሚኒስትር ናቸው፣ በጣም ታዋቂ ፖለቲከኛ ናቸው። ሩሲያ ኔቶ ኢዝ ላይክ አ ፊሽ አውት ኦፍ ዋተር የሚል ነገር አሳ ከውሃ ሲወጣ ህልውና እንደሌለው ሁሉ ኔቶም ጦርነት ወይም ግጭት ካልጠመቀ መኖር አይችልም። ምክንያቱም ስሪቱ ጦር ነው፣ ጥምረት ነው፣ ወታደራዊ ነው የሚል ሀሳብ ሲሰጡ ነበርና የኔቶ ኤግዚስተንሱ ጦርነት ውስጥ ገብቶ በጦርነት ውስጥ ነኝ እያለ መቀጠል ነው እንጂ ሰላም ከሆነማ ምን ሊሰራ ነው የሚል ተችቴ መሰለ በጣም ክሪቲካል የሆነ ሀሳብ ሲያነሱ ነበርና ትንሽ መወራወሩ ከባድ ሆኗል። እንዴት ይታያል? ልክ ነው። አሁን ኔቶን የመመስረቻ ፕሪንሲፕሎችን ካየን እነዚህ በምዕራብ አውሮፓ ብሔርተኞች እንዳይስፋፉ ይሄን ለመስራት ሰርቭ አረጋለሁ ማለቱ ቀጣይነቱን ኤክስፕሌን ያደርግልሃል እንጂ ሶቪየት ዩኒየን ስትፈራርስ ዋርሶ ፓክት ሲፈራርስ አብሮ መፍረስ የነበረበት ነው። እንግዲህ ምን ጠይቃሉ? ሶቪየት ዩኒየን ትሬት አትሆንም ከእንግዲህ ለምዕራብ አውሮፓ። እኛም ደግሞ ራሻዎችም ዲክሌር ያደረግነው ትሬት የለም፣ አውሮፓን እንወራለን የሚል ነገር የለም። ምናልባት ኔቶን ዘላቂነቱን ቀጣይነቱን ኤክስፕሌን የሚያደርግልህ በአውሮፓ ውስጥ ኒዮናዚዎች ኒዮፋሺስቶች እንግዲህ ተመልሰው እንዳያንሰራሩ ያለ መከላከል ሰርቭ አረጋለሁ፣ የተለያዩ ሌሎች አካባቢዎችም ሁማኒቴሪያን የሚሊተሪ አገልግሎት እሰጣለሁ ብሎ ካልቆመ በቀር ሶቪየት ዩኒየን ስትፈራርስ የሱ ምዕራፍ አብሮ መዘጋት ነበረበት። ግን አልተዘጋም፣ እስካሁን አለ። ጭራሽ እየተስፋፋ ኢንላርጅ እያደረገ ሄዷል። እና እንግዲህ እነዚህ ሩሲያውያን በደንብ ነገሩን እየተከታተሉ ነው። አንዳንድ አናሊስቶች ምንድነው የሚሉት የኔቶ መስፋፋት አት ዘ ኤንድ ኦፍ ዘ ዴይ ራሻ እጅግ በጣም ጂኦግራፊካሊ ትልቅ ሀገር ናት፣ እጅግ በተፈጥሮ ጸጋ የታደለች ሀገር ናት። የዛ ጉዳይ ነው የሚሉት ሪሶርስን እንትን የማለት ጉዳይ በተለያየ ከቨር በተለያየ ፕሪቴክስት የሚካሄድበት አት ዘ ኤንድ ኦፍ ዘ ዴይ የሪሶርስ ጉዳይ ነው። ፑቲን ደግሞ ምንድነው የሚሉት እንኳን ራሻን ፌዴሬሽንን ሶቪየት ዩኒየን መፍረሷ ራሱ የ20ኛው ክፍለ ዘመን በጣም ትልቅ አሳዛኝ ካታስትሮፊ ነው ብሎ የሚያምኑ የሚቆጩ መሪ ናቸው። እና በፕሬዝዳንት ፑቲን ዘመን እሳቸው በሚያስተዳድሩ ሲስተም ቢኖሩም ባይኖሩም አይ ቲንክ
እሳቸው ይሄን ነገር ክሊር ስላደረጉት ራሻውያን ፈጣሪ የሰጣቸውን ጸጋ እንደዋዛ አሳልፎ ይሰጣሉ የሚል እምነት የለኝም እና የሪሶርስ ጉዳይ ስለሆነ ነው እንደዚህ እሰጣ ገባ ውስጥ እንትን እያሉ ያሉት ዲፌንድ ማድረጋቸው ደግሞ ተገቢ ነው ሩሲያን ተገቢ ነው በጣም ከዚህ በፊት በነበሩት አንዳንድ ጉዳዮችን እንደው በተናጠል ስንወስዳቸው አንድ ሀገር ውስጥ ገብተህ የሰውን ሀገር በመንግስታቱ ድርጅት እውቅና ያለውን ሶቨሬኒቲውን ጥሶ ገብቶ ጥቃት መሰንዘር ብዙ ችግሮችን ሊነሱ ይችሉ ነበረ ያ በልክ የፖለቲካ ሂሳብ የሚታይም አልነበረም አሁን ባለው ሁኔታ ግን እነዚህ በተለይም ባልቲኮቹ ተብሎ የሚጠሩት እነዚህ ሶስቱን ሊቱዌኒያ ኤስቶኒያና ላትቪያ የሚባሉት ሀገራት እነዚህ ሀገራት የሚወስዷቸው እርምጃዎችና አንዳንድ እንቅስቃሴዎቻቸው አስቸጋሪ የሆነ መምጣቱ ለነ ፑቲን ቀደም በደንብ ባነሳናቸው አካባቢዎች ላይ በነ ካሊኒንግራድ አካባቢዎች ላይ ያሉም ሀገራት ስለሆኑ የኔቶ አባላት ስለሆኑ ስጋቱ የተገባ ነው አስፈሪ የፖለቲካ እንትንም እንዳለው ያሳያል ግን በዚህ ልክ ፕሬዚዳንት ቭላድሚር ፑቲን ደግሞ በሁለተኛው የዓለም ጦርነት ላይ ያው እንደምታውቀው የኬጂቢ ኦፊሰር ሆነው ምስራቅ ጀርመን ላይም ስለነበሩ እንደውም እሳቸው እዛ ስትፈርስ ሶቪየት ስትፈርስ ብዙም እውቅናውም ያላቸው አይመስለኝም እና የመጨረሻውን ሰነድ አቃጥለው ነው የወጡትና ምን ያህል ባይዞይ ለራሺያ ፖለቲካ ዋጋ የከፈሉ ናቸው በእርግጥ አሁን በደንብ አገራቸውን በሚፈልጓት መጠንም የሚፈልጓት አይነት ያረጓትም እንደሆነ ይሰማኛልና እዛ ሰነድ አቃጥለው ነው የወጡት የመጨረሻውን እርምጃ ምናልባት ሰነድ ኖሮ ቢሆን ያ ሰነድ ቢኖር በምዕራቡ ዓለም እጅ ገብቶ ቢሆን አሁን ያለችው ራሺያ ሳትቀር ላትኖር ትችላለች ራሺያ ፌዴሬሽን ሶቪየቱ 14ቱን ሀገራት ታለች ራሺያ ከዛም ደግሞ አሁን ካሏት ግዛቶችም ልታጣም ትችል ይሆን ነበር ምክንያቱም ያኔ ጊቭ አፕ አድርገዋል አንደኛ ፈርሷል ሁለተኛ ደግሞ ጎርባቼቭ እንደምታውቀው በነ ሮናልድ ሬገን በደንብ እንትን ተብሎ ነበረ እሱን ዋጋ ስለከፈሉና ፑቲን እዛ ሆነው ጥርሳቸውን ነክሰው ነው የወጡት ሰነድ አቃጥለው በጣም ሌላም አይነት እንትን ውስጥ ገብተው ከዛ ተመልሰው እንግዲህ የትውልድ ከተማቸው ፒተርስበርግ ላይ እዛ አንድ እንትን ላይ የካንቲባ አካባቢ እንደው እዛ ደረጃ ላይ የደረሱ ስራዎችን ሰርተው እንደዚህ ያሉ ናቸው በወቅቱ የነበሩት እንግዲህ ፕሬዚዳንት የልሰን ቦሪስ የልሰን እሳቸው አመጧቸው ወደ ኤፍኤስቢ ኦፊሰርነት ወይም ደግሞ ኃላፊነት እንደዚህ ያሉ ፕራይም ሚኒስተር ሆነው መጡ እሳቸው ሲሄዱ ያው እንደዚህ ሆነው ሀገራቸውን እየመሩ ይገኛል እንዲያውም የሚሊኒየሙ ኢቭ ላይ ነው አይደል እንዲያውም እንትን ያሏቸው የፈረንጆቹ 2000 ሊገባ ሲል ቦሪስ የልሰን ስልጣኔን ለጊዜው ለፑቲን ሰጥቻለሁ ምርጫ እስኪካሄድ ብለው እንትን አሏቸው ምርጫ ተካሂዶ ፕሬዚዳንት ሆኑ እንደውም ጆርጅ ቡሽ ይባላል ሁለተኛው ጆርጅ ደብሊው ቡሽ ፑቲንን ሲያዋቸው ይሄ ሰውዬ እኔ ምንም አላማሩኝም ብለው ነበር በወቅቱ አንድ ዶክመንተሪ ያየው ነበር ምክንያቱም እንትን አለ አይደለ የሆኑ ምልክቶች የሚያዩባቸው ነገሮች በግንባር ነው የሚያዩት ምናምን እንደዚህ ነገርና ምንም ባያመጡ ጥሩ ነበር አሏቸው ቦሪስ የልሰንን የሚል ሐሳብ ሰማ ነበርና of course ፑቲን ጊቭ አፕ ያርጉም ይታወቃል ግን ይሄ ጊቭ አፕ ያርጉ የሚለውም ሳይሆን በቃ ሁሌም አንድ ፓወር ዓለምን መጋለብ የለበትም እውነት ለመናገር አንተ ላይ ደግሞ ጥቃት ለመሰንዘር ዩክሬን ላይ ጥቃት በሰነዘሩት ልክ ናቸው እኔ በግሌ ብያ አልወስደውም ልክ አይደሉም ልክ ናቸው የሚባልበት ደግሞ እኔ ብዙ ጊዜ አቋሜ ልክ ናቸው አይደለም የሚል በሁለት መሃል ላይ ነው ብዙ ጊዜ ነው ልክም እንዳልሆኑ የሚያሳየ ብዙ ናቸው ልክም እንደሆኑ ማሳያ አለ ግን አሁን ደግሞ ስትመለከተው በዚህ በነቀደም ባነሳናቸው አካባቢዎች ላይ ጥሰው የሚገቡ ከሆነ ካሊኒንግራድን ካስረከቡ በጣም ወሳኝ ኤንክሌቭ ነች እሷን ከሰጡ እዛ አካባቢ ትልልቅ የጦር እንትኖች አሉ ኔቶን ከሚቆጣጠሩባቸው ቤዞቻቸው መካከል ወሳኞቹ እዛ አካባቢ ያሉ ናቸውና እሱን የሚያጡ ከሆነ ኦፍ ኮርስ አያጡም የሚጠቀሙት የጦር መሳሪያዎች አሳይተውናል ከባድ ነው እና እንደዚህ አይነት ነገሮች አስቸጋሪ ሊሆኑ ይችላሉ ግን ምዕራቡም እንደምታውቀው ብርቱ ኃይል ነው በተለይ አውሮፓ ጊቭ አፕ የሚያደርግ ኃይል አይደለም በብዙ የተፈተነ ነው እንዲያውም ላለፉት 500 አመታት በታሪክ ጦርነት የቀሰቀሰው ምዕራቡ ዓለም ነው ያሉና ሰርጌይ ላቭሮቭ ሲከሱ ነበርና ጠንካራ ናቸው ሁለቱም እና እርስ በርስ ደግሞ ይተዋወቃሉ እንዲያው ዝም ብለው ፕሬዚዳንት ትራምፕ ፑቲንን እንደው መውደድ ፑቲን ይሄ ጀብደኛ አይነት ነገር ስለሆነ ምናምን እንደዚህ ዝም ብሎ እንደው ዝም ብሎ እንደሚል ሰው ሳይሆን ካላቸው የፖሊሲ
ጽናትና ፖሊሲያቸው ካለው እና ከሰሞኑ የወሰዷቸው እርምጃዎች ምንም ማድረግ እንደሚችሉ ከማሳያ አንጻር ነውና ምናልባት ትራምፕን መያዛቸው በተወሰነ መጠን አቅም እንዲያገኙ አድርጓቸውን የልብ ምንድነው በተለይ ፑቲንን በጣም ያበሳጫቸው ነገር የምዕራቡ ዓለም የማይማረው ሚዲያው በተለይ በጣም በሚያሳዝን ሁኔታ እዛ ዩክሬን አንድ ኮሌጅ እንትን ላይ ዶርሚቶሪ ላይ የተሰነዘረ ኮሌጅ ነው እሱ ላይ 21 ሰዎች ሞተዋል ህይወታቸውን አጥተዋል ሩሲያ እኮ ዩክሬን ላይ ጥቃት ስትሰነዝር በዚህ ልክ ብዙ ጊዜ አይሞትም እኮ ያ ሁሉ የሚሳኤል ማዕበል ካወረደች በኋላ 4 ሰው ህይወታቸውን ያጡት የሰማ ነው ይተነቀቃል ሚዲያው ምናምን ከቨር ምናምን እንትን ሺልድ ለማድረግ ሞክሮ ምናምን ተባለ ግን ራሽያ የሚያረጋግጠችው 4 ነው ራሳቸው ዩክሬን መገናኛ ብዙሃንም 4 ነው ያን ከባድ ጦር መሳሪያ ተጠቅመው እነዛ ግን 21 ሱፐርሶኒክ ኦሪሽኒክ ስታይልም ነው ኦፍ ኮርስ እሱን ከተጠቀሙ በኋላ 21 ሰዎች ህይወታቸውን ሲያጡ የምዕራቡ ዓለም ምንም አላለምና ፑቲን በጣም ነው ያዘኑት ስለ this is the west ምዕራቡ ዓለም እንዲነው የኛን ጉዳይ በአራት ሰውና በ21 ሰው መካከል ያለው ልዩነት በንጹሃን ለዛውም በንጹሃን ላይ የተሰነዘረ ጥቃት ስለዚህ የዘገቡበትን መንገድ ተመልከቱ ስለዚህ እኛ አማራጫችን ስታንዳርድ ሆነ አማራጫችን አንድ ነው ራሽያን ማጠንከር ነው የሚል መግለጫ ሰጡና እነዚህ ነገሮች ምዕራቡም ጠቀምኩ ይያለ ይመስላል ይሄ ሚዲያው ዩክሬንን ዋጋ ያስከፈላት ይመስለኛል አንደኛ ደግሞ በግንባር ላይ ያለውን ሰቁቃም ህዝቡ እየከፈለው ያለውን ዋጋም ለፖለቲካ ሲባል እየተደፋፈነ የዩክሬን ቀውሱም አሁን እኮ ይወጣ አይደለም እና ከሱ አንፃር ብዙ ጥያቄዎች ይነሳሉ ሜቢ እነ ቻይናም አንዳንድ ጉዳዮችን የማንሳት ባህር እያሳዩ ነውና እዚህ አካባቢ ያለው ሁኔታ እንዴት ይታያል አሁን ሹር ምናልባት ከፑቲን ወደ ኋላ እንዳልመልሰ እንጂ ችግር የለው ከፑቲን ብንነሳ በጣም ሀገራቸውን የሚወዱ ለሀገራቸው በጣም ቀናኢ የሆኑ መሪ ናቸው ሁሉም የሀገር መሪ አገሩን መውደድ አለበት በጣም ፑቲንም አንዱ ናቸው በተለይ ደግሞ የኬጂቢ የደህንነት ኃላፊ የሆነ ትሬን ስትደረግ የሀገር ፍቅር በደሙ ውስጥ እንዲሰርጽ ነው የሚያደርጉት እና ምስራቅ ጀርመን ሳሉ የሶቪየት ዩኒየን መፍረስ በጣም አበሳጭቷቸዋል እንዲያውም ተቃዋሚዎች ቢሮአቸውን ከበው እርዱም ብለው ለወታደሮቹ ሲደውሉ የሶቪየት ዩኒየን ወታደሮች ከሞስኮ ካልታዘዙ ምንም አይንቀሳቀሱምና ሞስኮ ኢዝ ሳይለንት ከሞስኮ ምንም እየሰማን አይደለም ሲሉ እጅግ አዝነው በጣም ተበሳጭተው ነው ወደ ትውልድ ከተማቸው የሄዱት እና የራሻን ሀያልነት እንደገና እንትን ለማለት ቃል ገብተው የተመለሱ ነው የሚመስለው እና ስቴፕ ባይ ስቴፕ ስራቸውን እየሰሩ መጥተዋል ሀገራቸውን በከፍተኛ ኢንፍሌሽን በከፍተኛ ችግር ውስጥ የነበረችውን ራሻ እያገገመች ወደ ሱፐር ፓወርነት እየመለሱ የመጡ ጀግና ናቸው በጣም ከራሻ አንጻር ስታየው በጣም የሚከበሩ መሪ ናቸው ዙሪያቸውም ደግሞ ያሉ ሰዎች እንደ ሰርጌይ ላቭሮቭ አይነት ሲዝን እንዲሆኑ የውጭ ጉዳይ ሚኒስትሮች በጣም የበሰሉ አተያየታቸው ሪዝኒንጋቸውን ስታየው በጣም ኮንቪንሲንግ የሆነ ሰዎችም በዙሪያቸው አሉ እና ይሄን ይዘው ስራ እየሰሩ ነው ያሉት ምዕራባውያን እነሱ ናቸው ችግር የፈጠሩት እያሉ እንትን ሲባልም ምዕራባውያን ብሔራዊ ጥቅማቸውን የማስከበር ኢንታይትልመንት አላቸው ማንም ይሄን ሊነጥቃቸው አይገባም አይችልምም መብታቸው ነው ግን ስቲል አሁን 500 አመት ምናምን እኮ ዓለምን እንደዚህ አድርገዋል የተባለው ውሸት አይደለም አሁን አፍሪካን ብታይ ኢንዚ አሜሪካስ ብታይ ኤዥያ ብታይ ከ15ኛው ክፍለ ዘመን በኋላ ነው ምዕራብ አውሮፓ በሌሎች ሪሶርስ በሌሎች ማርኬት እንዲያደገ የመጣው አንዳንድ ጥናቶች አሉ ቢኒያም በ15ኛው ክፍለ ዘመን አፍሪካን ብታያትና በ15ኛው ክፍለ ዘመን ምዕራብ አውሮፓን ብታያት ሰፊ ልዩነት በመካከላቸው የለም ከዛ በኋላ ነው እየሰፋ የመጣው ነው የሚሉት ይሄን ጥቅማቸውን አሁንም at the cost of Russia ማድረጋቸው በጣም አስቸጋሪ ነገር ነው የሚሳካም አይመስለኝም ራሻም እየተጠናከረች መጣለች በኒውክሌር ዌፐን በዓለም አንደኛ ሀያል ሀገር ነች ቻይና ደግሞ ኢኮኖሚክ ሱፐር ፓወር እየሆነች ነው እሷንም ይዘው የራሻን ጥቅም አሳልፈው ላይሰጡ ይችላሉ ላይሸነፉ ይችላሉ እና ዩክሬን በሰላም ካልተፈታ በቀር የኔቶ እየሄደ በሚሊተሪ ኢንጌጅመንት ውስጥ እንግባ ካሉ አስቸጋሪ ይመስለኛል የሚሳካላቸው አይመስለኝም እኔ
እና ይሄን የምረዳው ደግሞ አሁን ኔቶ እንደምታውቀው ማይነስ ዩኤስ አይነት አቋም ውስጥ የመግባት እንትና እዚህ ላይ ምን ይታያል? አለ አሁን ፕሬዚዳንት ፑቲን ከትራምፕ ጋር በተደጋጋሚ ሳይድ የሚያደርጉት ለምንድን ነው? ፕሬዚዳንት ትራምፕ እና ይሄ ሜክ አሜሪካ ግሬት አገን የሚባለው ቡድናቸው አሜሪካ በጣም ወደ ዌስት ወደ ውጭ እየሄደች ገንዘቧን ልጆቿን እየሰዋች ነው እና ወደ አሜሪካ መመለስ አለብን የሚል ፍላጎት አላቸው። አሜሪካ ፈርስት ነው የሚሉት። ይሄ ደግሞ ለፑቲን ኢንተረስት ሰርቭ ያደርጋል። ለዛ ነው ትራምፕን እየደገፏቸው ያሉት። አላቆም አለ እንጂ የዩክሬን ጦርነት የምርጫ ውድድር ላይ ፕሬዚዳንት ትራምፕ እንደተመረጥኩ ወዲያው አቆመዋለሁ ብለው ነበር እና ኔቶ ውስጥ በምዕራብ አውሮፓውያንና በአሜሪካን መካከል የሆነ አለመግባባት ስላለ ለዛ ነው እስካሁን ያልተሳካላቸው። ቅድም ያነሳው ደግሞ አንድ አሳዛኝ ነገር ቢኒ ዩክሬን ውስጥ በዩክሬን ጥቃት የሚሞቱ ራሻዎችና በራሻ ጥቃት ደግሞ የሚሞቱ ሲቪሊያንስ ቁጥራቸው 20 ቤት 4 ቤት ምናምን ሊሆን ይችላል። ግን መረሳት የሌለበት ትልቅ ደግሞ አደጋ አለ። የዩክሬንም የራሻም ወታደሮችም ሰዎች ናቸው። ያው ሙያቸው ስለሆነ ሚሊታሪ ኢንጌጅመንት ይገባሉ እንጂ በመቶ ሺዎች እየረገፉ ነው። እዛም እየረገፉ ነው። አሁን የእንትናን የዩክሬንን ቴሪቶሪ ብታየው ለእርሻ የሚመች እጅግ ለም የሆነ ሜዳማ ነው እና ለሚሊታሪ ሙት መሬት ማለት ነው። ለወታደራዊ እንቅስቃሴ ተራራማ ሰበርባራ ገዢ መሬቶች ናቸው የሚጠቅሙ። ግን ሜዳ ላይ ማለት በቃ የተተኮሰ ጥይት ሁሉ ሊያርፍብህ ይችላል። hundreds of thousands of ወጣቶች በዩክሬንም በራሻም ሳይድም እየሞቱ ነውና እነሱም መረሳት የለም። ሙያቸው ሆኖ ቢገቡበትም ህይወት እየከፈሉ ነው። በመቶ ሺዎች እየሞቱ ነውና ከባድ ሁኔታ ነው እዛ እየተካሄደ ያለው። ብዙም አይነሳም እንጂ አይነሳማው። አንደኛ ደግሞ በጣም የሚያስቸግረው ነገር ታማኝ መረጃ አይደለም የምታገኘው። ይሄ እንደዚህ አይነት ነገር ለፖለቲካ ፍላጎት ለምሳሌ የአንድ ግዙፍ MI6 አይደለም የስለላ ድርጅት ነው። የMI6 አይደለም ሌላ እንደዚህ አይነት ስራዎች የሚሰራ ድርጅት ነውና የሩሲያ 500,000 ወታደሮቿን አታለች የሚል ነው። ግን ይችኛው እንደዚህ ነገሮች ሲጠቀሙ ኦፍ ኮርስ ያው ያስቸግራል። ምክንያቱም ከዚህ በፊት ደግሞ ዘለንስኪ 50,000 ምናምን ይሉ ነበርና እንደዚህ አይነት ቁጥሮች መጣረስ ሲኖር ሁሉም ከፖለቲካ ፍላጎቱ አንጻር ነው። ያው ሙር ሲቪሊያን ላይ ሲሆን መገናኛ ብዙሃንም ሪስፖንሲብል ሆኖ ሊዘግቡ ይችላል ከሚለው አንጻር ነው እንጂ አንዳንድ ጉዳዮች በጣም አስቸጋሪ ነው። ግን ወታደሮች እልቂት ከየትኛውም ሰው በላይ ነው። ግን ምን መሰለ የሚሰነዘሩ ጥቃቶች ካየ ኦርሽኒክ ነው ይባላል። እንግዲህ የተሰነዘረው ጥቃት በጣም 40 ኤሪያዎችን ነው የመቱት። 40 ኤሪያዎችን 600 ምናምን ድሮን 90 የሚሆኑ ሚሳይሎች ናቸው። ስካንዳርና ይሄ ኦርሽኒክ ነገሮች ናቸው። እነዛ ማለት በጣም ብዙ ውድመት የሚያስከትሉ ናቸውና ኬቭን እጅግ በጣም ከባድ በሆነ ሁኔታ አውድመዋታል። ግን እንደዛ ሲሆን አንደኛ አላማ ብለው የሚልኩት ያው ወታደራዊ መሰረተ ልማቶችን ኢላማ ማድረግ አንዳንድ የመንግስት ወሳኝ ቦታዎች ናቸው የተባሉት ላይ ኢንፍራስትራክቸሮች ላይ ማተኮር ነውና አስበዋል። የሆነ አፍሪካ ሀገር ቢሆን እንደዚህ አይነት የጦር መሳሪያ አይደለም ኦርሽኒክ መሰልና ኦርሽኒክ ቀርቶ ስካንዳር ምናምን የሚባሉት ቀርተው ተራ አይሲቢኤም አይደርስም ማለት ቢኤም ሚላ ባሊስቲክ ሚሳይል መሰል ነገር ቢተኮስ ያው እንግዲህ ወደዚህ ፕሪሳይዝ አይደለም ዝም ብሎ የሆነ ነገሩን መጫን ነው መተኮስ ነው የሚሆነውና ምን ያህል አደጋ እንደሆነና ሰልጣን ያለ ጦርነት ነው። at the same time ደግሞ በኢራንና በአሜሪካ መካከል የነበረው ጦርነት ኤር ቱ ኤር ነው፣ አየር ላይ ነው። ያው ከግራውንድ የሚነሳ ቢኖርም እነሱን ስትመለከትም ኢላማ የሚያደርጉት ብዙ ጊዜ እንዲህ አይነት ነው እና ዓለም በጣም ከፍ እያለች በሄደችበት በቴክኖሎጂው ከጦርነት ማግስት አዲስ የዓለም ስርዓት ይኖራል ተብሎ ስለሚታሰብ ወይ ያለውን ያጠናክራል ተብሎም ስለሚታሰብ ያን ነው የሚያሳየውና እንዲያውም ከአሁን ዩክሬን በሰው አልባ አውሮፕላን እየተጠናከረች ከሌሎች ከጀርመን ከመሳሰሉ ሀገራት ጋር የተለያዩ ውሎችን እየገባች ያለችበትም እድል ተፈጥሯልና እንደዚህ አይነት ጉዳዮች የሆነ ነገር ይፈጥራል። ግን አስቸጋሪው ነገር ሚዲያውም ሳይድ ይዞ ፖለቲከኛውም ሳይድ ይዞ ከሆነ ለምሳሌ ምን ተቸገራለ መሰለ ትዛዙ በጣም እኛ ኤንቢሲ ኢትዮጵያ በጣም የውጭ ዜና ትኩረት አድርጎ በመስራት
አንተም ታውቃለህ ውጭ ላይ ያለን ስም ምንም ፕሮudly የምታወራው ነውና በጣም ትኩረት አድርጎ ይሰራል። ትኩረት አድርጎ ሲሰራ ልክ የሆነ ጉዳይ ሲቀሰቀስ እንደ የትኛው ሚዲያ አዳዲስ ሰው ቀጥሮ ምናምን አይነት አይደለም። ገና ምንም ሳይፈጠር ከመሬት ተነስቶ ፐርስፔክቲቮችን እያሳየን ነው የምንሄደውና ይሄ በሆነበት አጋጣሚ ስትሰራ ምን ችግር ይኖርባል መሰለ? ለምሳሌ አሜሪካ ኢራን ላይ ጥቃት ሰንዝራ የሆነ አንድ ድልድይ ከባድ ወሳኝ ኢራን ውስጥ ካፈረሰች እንደዛ ብለህ ስትዘግብ የአሜሪካ ደጋፊ ስም ይሰጣል። at the same time ደግሞ ኢራን የአሜሪካን የጦር ቤዝ ስትመታ የታይተ ነው አንተ እንደዚህ የእንትን ደጋፊ ትባላል። በሁለቱም በኩል ነው ጥርፊው የሚመጣበትና አሁን እኛ እድሉ አለ እንትን ገለልተኛ የመሆን እድሉ አለ ለአሜሪካም ያለ መሆን ለኢራንም ያለ መሆን ፕሮፌሽናሊ ግን የተፈጠረውን ግን የመጻፍ የማሳየት ግዴታ አለበት። ገለልተኛ ቻናል መሆን ምራቡ ተቀይሯል። ከዚህ እኔ አልጀዚራ አሁን ብዙ ሰው ወደ ሆነ አቅጣጫ ወስዷል። ኦፍ ኮርስ ይሄደ ነው ወደ ምራቡ ያለው አቋም ይታወቃል። ግን ካታር እንኳን እየተመታች ያለበት ዶሃ እንኳን እየተቀጠቀጠች ከፕሪንሲፕሉ ብዙ እንትን አይደለም የሚገርም ሁኔታ በጣም እሱን ታያለህና ሚዲያዎችም ትዝብት ውስጥ የገቡበት ስለሆነ እነ ፑቲንም ተቸግረናል ያሉት ያ ነው። ሚዲያ ኦፍ ኮርስ ሁሌም ብሔራዊ ጥቅሙን ያስቀድማል። ሶፍት ፓወር ነው ፕላስ አሁን ስለ ቀይ ባህር ፖለቲካ ብናወራ ሳንወድ በግድ ብሔራዊ ጥቅማችንን ትኩረት ያደረገ ኢትዮጵያን ሳይድ ያደረገ ልናወራ እንችላለን ከሚለው አንጻር ነው። ምናልባት ብዙ ጊዜ ወሰድኩብህ ዛሬ ኦፍ ኮርስ ቀደም ሲልም ለተመልካቾቻችን ተናግረናል። እንደ አጠር ያለ ሀሳብ ካለ አይ ተነጋግረን ሁለቱም ሳይድ በኩል በሚዲያውን በሚመለከት ኦፍ ኮርስ አጠር ባለ ሚዲያውንም እንግዲህ ገለልተኛ መሆን አለበት። ስለ ሚዲያ ከኔ በላይ አንተ ታውቀዋለህ። ገለልተኝነት ሐቀኝነት ይጠበቃል። እኔ በተደጋጋሚ የምዕራብ ሚዲያ ስንከታተል ግን በጥንቃቄ መሆን አለበት። ይሄ ጊዜ ፖስት ትሩዝ የሚባልበት ዘመን ስለሆነ ያጠፋውም እንደ ሐቀኛ ይመጣባል፣ የተበደለውም ይነግራል እና ከመወሰን በፊት ግራና ቀኝ ማየት በጣም ግዴታ ነውና ክሪቲካል ቲንከር መሆን በጣም ቶሎ አለመወሰን ነገሮችን በደንብ ጊዜ ወስዶ ካጠኑ በኋላ ፖዚሽን መያዝ እንጂ ይሄ ዘመን በጣም አስቸጋሪ ዘመን ሆኗል። ጭራሽ ወደፊት የሚጠብቀን ደግሞ የአርቲፊሻል ኢንተለጀንስ ጊዜ ውስብስብ እያረገው ስለመሄድ የኛ ክሪቲካል ቲንከርስ መሆን በጣም አስተዋዮች ረጋ ብለው ግራና ቀኙን የሚመለከታቸውን ስቴክሆልደርስ እነሱን አይተው ውሳኔ የምንወስንበት ጊዜ ውስጥ ካልገባን በቀር እንሸወዳለን። የምዕራባውያን ሚዲያዎች ብዙ ጊዜ ብታያቸው ከተርሚኖሎጂ ጀምሮ የሀገራቸውን ብሔራዊ ጥቅም ነው የሚያገለግሉት። እኔም እንደ መምህር እንግዲህ ላለፉት አረብ ስፕሪንግ ምናምን ጀምሮ ራሱ ስንከታተል የቢቢሲ ቶን፣ የሲኤንኤን፣ የስካይ ኒውስ፣ የፎክስ ኒውስ፣ የአልጀዚራ ቶን ይለያያል። የሲጂቲኤን እና የራሽያ ቱዴይ ቶን ይለያያል። እንደ አይነት ዓለም ውስጥ ስለምንኖር እንደ ኦዲየንስ ተጠንቅቀን ስቴክሆልደሮችን ሁሉ ሳናዳምጥ ቶሎ አለመወሰን እንደዛ አድርገን ከሄድን ከመሸወድ ራሳችንን እንቆጥባለን ብዬ ነው ሀሳብ የሚገልጸው። ልክ ነው። በቀላሉ አሁን እኛ የምናደርገው የሚድል ኢስትን ጉዳይ ስትሰራ አልጀዚራን ብቻ ካየ በቃ ይታወቃል ወዴት ልትሄድ እንደምትችል። ከዛ ዋሽንግተን ፖስትንም ማየት አለብህ። ቢያንስ አራቱን በምስራቅ ያሉትን ሚድል ኢስት ላይ ያለውን እንደ የምዕራቡን ዓለም እንደ ሶስት ብትወስድ የተወሰነ ኦኬ ምናምን ብለህ ከዛ ትወስድና ፐርስፔክቲቭን በራስ መንገድ ትቃኛለህ ነውና በጣም አሪፍ ውይይት ነበረን። እጅጉን ነው የማመሰግነው። እኔም አመሰግናለሁ። ኦልራይት እሺ ቢኒ ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን አንስተናል። የመካከለኛው ምስራቅ ውጥረት ምን ላይ ነው ያለው፣ ፕሬዚዳንት ዶናልድ ትራምፕ ሲቹዌሽን ሩም ውስጥ ገብተው ምን አይነት ውሳኔ ወሰኑ የሚሉትንና አንዳንድ ተስፋ ያላቸውንም ተስፋ የሌላቸውንም ጉዳዮች ከሆርሙዝ ፖለቲካ አንጻር በስፋት አንስተናል። የሰሜን አትላንቲክ የጦር ጥምረትና የሩሲያ ፖለቲከኞች ፍጥጫ ወዴት ሊያመራ ይችላል የሚለውንም እንደዚሁ በስፋት አንስተናል። ትእዛዙ መሐመድና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።